ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት ምን እንመለከታቸው ሊቨርፑሎች ማሊክ ፎፋናን ለማስፈረም እየተከታተሉት ይገኛሉ እየተባለ ነው። እንደዚሁም ዋታሮ ኤንዶ በሰጠው አስተያየት በሚቀጥለው ሲዝንም በሊቨርፑል እቆያለሁ ብሏል። በተጨማሪም ሊቨርፑሎች ከናፖሊ ጋር ተጫዋቾችን ለመቀየር ያጤኑበት ነው እየተባለ የሚገኙ እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የሊቨርፑል ባለሀብቶች የሆኑትን ኤፍኤስጂዎችን የተመለከተውን ዘገባ ይሆናል። የስፔን ጋዜጣ የሆነው አሲዞት በወጣው ዘገባ መሰረት ኤፍኤስጂዎች የስፔኑን ክለብ ጌታፌን ለመግዛት ያጤኑበት ይገኛል እያለን ነው። ዘገባውም አያይዞ እንግዲህ የተለያዩ ጥናቶችን እያደረጉ ይገኛሉ በጌታፌ ዙሪያ። በተጨማሪም ደግሞ ከጌታፌ ባለሀብቶች ጋር አንዳንድ ግንኙነቶችን አድርገዋል እያለን ይገኛል። ሪፖርቱም አያይዞ በዘገባው መሰረት እንግዲህ አሁን ላይ ያሉት ባለሀብቶች 2027 ላይ በጌታፌ ባለቤትነታቸው መቆየት አይፈልጉም እየተባለ ነው የሚገኙና ይሄንንም ክለብ ለመግዛት የሚመጣ ካለም ለማዳመጥ ዝግጁ ናቸው ተብሎ በዚህ ሰዓት እንግዲህ ጌታፌዎች ስቴዲየም እየሰሩ ይገኛሉ። እንደዚሁም ደግሞ ባለፈው ሲዝን ራሱ በላሊጋው 13ኛ ደረጃን ይዘው ማጠናቀቅ ችሏል። ኤፍኤስጂዎች እንግዲህ ማይክል ኤድዋርድስን በሚቀጥሩበት ሰዓት እንደ አንድ ማሳመኛ የተጠቀሙበት ይሄንን የመልቲ ክለብ ሲስተምን እንዘረጋለን በሚል ነበርና እሱ ከመጣ በኋላም እንግዲህ የተለያዩ ክለቦችን እየተመለከቱ ነው የሚገኙት። በዚህ ሰዓትም እንግዲህ ጌታፌን ለመግዛት በጣም ያጤኑበት ይገኛሉ ተብሏል። በቀጣይ እንግዲህ ይገዙታል ወይስ ዝም ብሎ ሩመር ብቻ ነው የሚለው ነገር እንግዲህ ጊዜ የሚፈታው ጉዳይ ይሆናል። የኤፍኤስጂዎችን ካነሳን ይቀር እንግዲህ የሊቨርፑል የቀድሞ ስፖርቲንግ ዳይሬክተር በዚህ ሰዓት ደግሞ የሊቨርፑል ቴክኒካል ዳይሬክተር የሆነው ጁሊያን ዋርድ በኒውካስል ዩናይትድ እይታ ውስጥ ገብቷል እያለ ነው። ይህንንም ዘገባ ይዞት ይወጣው እንግዲህ ሜል ስፖርት ነው። ኒውካስል ዩናይትዶች ጁሊያን ዋርድን ስፖርቲንግ ዳይሬክተራቸው አድርገው ለመቅጠር ፍላጎት አላቸው እያለ ነው። በዚህ ሰዓት እንግዲህ የኒውካስል ዩናይትድ ስፖርቲንግ ዳይሬክተር የነበረው ፖል ሚቼል ነው። ነገር ግን ኒውካስል ዩናይትድ ጋር እንግዲህ መለያየቱ በስምምነት መለያየታቸው ይፋ ተደርጓል። ይህ ስፖርቲንግ ዳይሬክተር እንግዲህ በኒውካስል ቤት አንድም ተጫዋች አላስፈርምምና እሱን ለመተካት እንግዲህ ጁሊያን ዋርድን እንደ አንድ ተመራጭ አድርገውታል እያለን ይገኛል። ሌላኛው የምንመለከተው ዘገባ ደግሞ ዋታሮ ኤንዶን የተመለከተውን ይሆናል። ዋታሮ ኤንዶ እንግዲህ በተወለደበት ከተማ ካንጋዋና የምትባለው ከተማ ውስጥ እንግዲህ የኪዊንዴ ኢቨንት ነበር ወይም ደግሞ የቃለ መጠይቅ ኢቨንት ነበርና በዛ የተጠየቀው ጥያቄ ነበር ቀጣይ አመት ሊቨርፑል ይተቆያለሁ ተብሎ ነበር። አዎ እቆያለሁ ብሏል። ክለቡስ አንተን መልቀቅ ቢፈልግስ ተብሎ ለተጠየቀው ደግሞ እነሱ ቢፈልጉም እኔ እቆያለሁ ምክንያቱም ደግሞ ኮንትራት አለኝ ያ ነገር ላይ ደግሞ ውሳኔ ማሳለፍ የምችለው ራሴ ነኝና ውሳኔው በእጄ ነው ያለው። ስለዚህም እንግዲህ በቀጣይ አመትም በሊቨርፑል እቆያለሁ ብሏል። ምንም ነገር እስካልተፈጠረስ እንግዲህ ቀጣይ አመትም በሊቨርፑል ማሊያ የምታዩኝ ይሆናል ብሏል። አያይዞም በሰጠው አስተያየት ምንድነው ያለው? ባለፈው ሲዝን እንግዲህ ምርጥ የሚባልን ሲዝን ማሳለፍ ችለናል። በርግጥ ብዙ ጨዋታዎችን መጫወት አልቻልኩም። የመጫወቻ ደቂቃዎች በጣም ያነሱ ነበር። ነገር ግን ደግሞ እንደ ሊቨርፑል ላለ ቲም ደግሞ መጫወት ሁሉ ጊዜም ያስደስታል። በአጠቃላይ ያለፈውን ሲዝን ከተመለከተው እንግዲህ የፕሪሚየር ሊጉን ዋንጫ ማሳካት ችለናል። እኔም ደግሞ ከሀገሬ ጋር ለቀጣይ የሚደረገው የዓለም ዋንጫ ማለፍ ችያለሁና በግል እንግዲህ በጣም ምርጥ የሚባለውን ጊዜን ማሳለፍ ችያለሁ ብሏል። ዋታሮ ኤንዶ እንግዲህ በሊቨርፑል ከሚጫወቱ ተጫዋቾች መካከል እንግዲህ በጣም የሚወደድ ሃምብል ነው የሚባል በተጫዋቾችም በደጋፊዎችም ዘንድ እንግዲህ ትልቅ አክብሮት ከሚሰጣቸው ተጫዋቾች መካከል እንግዲህ አንደኛው ነው። ከዚህ በፊትም እንግዲህ አሰልጣኝ አርነ ስሎት በዚህ ተጫዋች ዙሪያ ተደጋጋሚ አስተያየትን ሲሰጡ ተመልክተናል። በተለይ ደግሞ የአይምሮ ጥንካሬው በጣም ያስደስተኛል ያስገርመኛል ሲል ነበር። ምክንያቱም እንግዲህ ባለቀው ሲዝን እንግዲህ 2024-25 የውድድር ዘመን ላይ እንግዲህ ብዙ የመጫወቻ ጊዜን አላገኘም ዋታሮ ኤንዶ። እንደዛም ሆኖ ግን ተቀይረው በሚገባበት ሰዓት ደግሞ በጣም ፕሮፌሽናል ሆኖ ስንመለከተው ነበርና በጣም የሚደነቅ ተጫዋች ነው። ለሚቀጥለው አመት እንግዲህ ምናልባትም የመጨረሻው ሲዝን ነው የሚሆነው። ሲፈርም እንግዲህ የ3 አመት ኮንትራት ይፈርም ይመስለኛልና 2 አመቱን መጫወት ይችላል። ቀጣይ 1 አመት ብቻ ነው የቀረውና ምናልባትም በሊቨርፑል የሚያደርገው የመጨረሻው የውድድር ዘመኑ ሊሆን ይችላልና እነሱ እንደሰጠው አስተያየት እንግዲህ ቀጣይ አመትም በሊቨርፑል ነኝ ሌላ አዲስ ነገር እስካልተፈጠረ ድረስ ብሏልና እሱም ቀጣይ አመት የምናየው ከሆነ እንግዲህ የሚያስደስት ነገር ነው። ብዙ ባይጫወትም ለአሰልጣኝ አርነ ስሎት የሚመች አይነት አጫዋች ባይጫወትም ነገር ግን በጣም የሚወደድ ተጫዋች ነው። ሌላኛው የምንመለከተው ዘገባ ደግሞ ማሊክ ፎፋናን የተመለከተውን ይሆናል። ከዚህ በፊትም እንግዲህ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር። አሁን ላይ ደግሞ ከፈረንሳይ በወጣው ዘገባ መሰረት በተለይ ደግሞ ሌኪፕ ይዞት በወጣው መሰረት ሊቨርፑሎች ማሊክ ፎፋናን ለማስፈረም ፍላጎት አላቸው እያለን ይገኛል።
ዘገባው ማያይዞም እንግዲህ ሊቨርፑሎች ብቻ አይደሉም ይህን ተጫዋች ለማስፈረም ፍላጎት ያላቸው ማንቸስተር ዩናይትዶችም እንደዚሁም ቼልሲዎችም እዚህ ተጫዋች ላይ ፍላጎታቸውን አሳይቷል እያለን ይገኛል። ሊዮኖች እንግዲህ ይህንን ተጫዋች ለመሸጥ ቢያንስ 50 ሚሊዮን ዩሮ ወይም ደግሞ 42.7 ሚሊዮን ፓውንድ ድረስ ሊጠይቁ ይችላሉ ነው እያለን የሚገኘው። ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው። በዋነኝነት ግን በግራ ክንፍ ላይ ነው የሚጫወተው። ነገር ግን ደግሞ በቀኝ ክንፍም እንደዚሁም ደግሞ በ9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው እያለን የሚገኘው ሌኪፕ በዘገባው እና ሊቨርፑሎች እንግዲህ እዚህ ተጫዋች ላይ በጣም ፍላጎታቸውን አሳይቷል። በጣም ፈጣን የሚባል ተጫዋች ነው። ድሪብልም ሲያደርግ ጥሩ የሚባል ተጫዋች ነው። ሰብሮ በመግባትም እንግዲህ የሚመታቸው ጥሩ ምቶችም አሉት ነው እያለን የሚገኘው። ባለፈው ሲዝን እንኳን ለሊዮን ባደረጋቸው ጨዋታዎች 11 ግብና 6 አሲስት ማስመዝገብ ችሏል። ገና 20 ዓመት ለሆነው ወጣት ተጫዋች እንግዲህ እነዚህ ቁጥሮች በጣም የሚያስገርሙ ናቸውና ሊቨርፑሎች ይህንን ተጫዋች ላይ ፍላጎት አሳይቷል እየተባለ ነው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉት ምናልባትም ከአጥቂ መስመር ላይ ከሚጫወቱ ተጫዋቾች የሚለቅ ካለ ብቻ ነው እየተባለ የሚገኘው። ምክንያቱም እንግዲህ በዚህ ሰዓት ላይ ለ3 ቦታ ለመጫወት 6 ተጫዋቾች አሉና ከነዚህ አንዱ እስካልወጣ ድረስ ቢመጣ ራሱ ብዙ የመጫወቻ እድል የሚያገኝ አይመስልምና ምናልባት ሊቨርፑሎች አንድ ተጫዋች የሚሸጡ ከሆነ ይህንን ተጫዋች ለማስፈረም ፍላጎት አላቸው እያለን ይገኛል። በመጨረሻም የምንመለከተው ደግሞ ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ እንግዲህ ሊቨርፑሎች ከናፖሊ ጋር የተጫዋች ለውጥ ሊያደርጉ ያሰቡ ነው እያለን የሚገኘው። ይህንንም ደግሞ ያሰቡት ምንድነው ኑኔዝንና ኬዛን በመስጠት ቪክተር ኦስሚንን ከናፖሊ ለመውሰድ ፍላጎት አላቸው እያለን ይገኛል ቲምቶክ በዘገባው። ይህም ዘገባ እንግዲህ አያይዞ ምንድነው ያለው በዚህም የተጫዋች ለውጥ ዙሪያ ላይ እንግዲህ ሊቨርፑሎች ከናፖሊ ጋር ንግግር አድርገዋል እያለን ይገኛል። ሊቨርፑሎች እንደሚታወቀው እንግዲህ ከኑኔዝ ጋር በዚህ የክረምት የዝውውር መስኮት ለመለያየት በጣም ከፍተኛ ፍላጎት አላቸው። የተለያዩ ቲሞችም እንግዲህ ይህንን ተጫዋች ከሊቨርፑል ጋር ለመግዛት እንግዲህ በጣም ፍላጎት አሳይቷል። ከዚህ በፊት እንግዲህ የሳውዲ ክለቦችም ፍላጎታቸውን አሳይቷል። ናፖሊዎችም እንደዚሁ ፍላጎት ሲያሳዩ ነበር። እንደ ጋዜጣ ዶሎ ስፖርት ዘገባ ከሆነ ደግሞ ኤሲ ሚላኖችም ይህንን ተጫዋች ላይ ፍላጎት አላቸው እየተባለ ነው የሚገኘው። እንደዚሁም በተጨማሪም እንግዲህ የኑኔዝ ተወካዮች ለኤሲ ሚላንም እንዲገዙት ጥያቄ አቅርበውለታል ነው እየተባለ የሚገኘው ነው። በዚህ የክረምት የዝውውር መስኮት እንግዲህ ኑኔዝ ከሊቨርፑል መርቀቁ በጣም የተረጋገጠ ጉዳይ ነው እየሆነ ያለው። ነገር ግን ደግሞ ሊቨርፑሎችስ በሱ ቦታ ላይ ማን ያመጣሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። አሁን ልክ እንደ ቲምቶክ ዘገባ ከሆነ እንግዲህ ቪክተር ኦስሚናን ማስፈረም የሚፈልጉ ከሆነ ከናፖሊ ጋር በተጫዋች ለውጥ ዙሪያ ላይ ማውራታቸው እንግዲህ ተገቢ ይመስለኛል። ምክንያቱም ናፖሊዎች ቪክተር ኦስሚናን መሸጥ ይፈልጋሉ፣ ሊቨርፑሎች ደግሞ ዳርዊን ኑኔዝ መሸጥ ይፈልጋሉና ሁለቱም እንግዲህ እነዚህ ተጫዋቾች ላይ ፍላጎት ካላቸው እርስ በርስ መቀየር የተሻለ ነገር ነው የሚሆነው። ነገር ግን ደግሞ እንደ ፋብሪዞ ሮማኖ ዘገባ ከሆነ እንግዲህ ሊቨርፑሎች አሁንም ድረስ አሌክሳንደር ኢሳቅ ላይ ከፍተኛ ፍላጎት አላቸው ነው እያለ የሚገኘው። ነገር ግን ደግሞ ይህንን ተጫዋች ማስፈረም እንግዲህ የህልም ያህል ነው እንጂ በጣም ከባድ ነው እያለ የሚገኘው። በተጨማሪ ማያይዞ ምንድነው ያለው ሊቨርፑሎች አሁንም ድረስ እንግዲህ ኤኬቴኪን እያሰቡበት ይገኛሉ። ምናልባትም እንግዲህ የፍሎሪን ቪርስ እንደዚሁም ደግሞ የሚሎስ ኬርኬዝን ጉዳይ ካጠናቀቁ በኋላ ወደ አጥቂ ይዞራሉ ተብሎ ነው የሚጠበቀውና ቀዳሚ ምርጫቸው ኤኬቴኪ ሊሆን ይችላል ነው እየተባለ የሚገኘው ከነ አሌክሳንደር ኢሳቅ በመቀጠል ማለት ነውና ሊቨርፑሎች እንግዲህ ይህንን ተጫዋች ሊያስፈርሙት ይችላሉ እያለን ይገኛል ፋብሪዞ ሮማኖ። ነገር ግን ደግሞ ሊቨርፑሎች ብቻ አይደሉም፣ ማንቸስተር ዩናይትዶች እንደዚሁም ደግሞ ቼልሲዎችም እዚህ ተጫዋች ላይ ፍላጎት አላቸው ነው እየተባለ የሚገኘውና ሊቨርፑሎች የትኛውን ተጫዋች ያስፈርማሉ የሚለው ነገር እንግዲህ በጣም አጓጉ ነገር ነው። ምክንያቱም እንግዲህ 9 ቁጥር ቦታ ላይ ተጫዋች ማምጣት እንዳለባቸው ሁሉም የሚያውቀው ነው። እነሱ ማምጣት እንደሚፈልጉ እንግዲህ ከዚህ በፊትም ሲነገር ነበርና በዚህ ሰዓት እንኳን ያሉት አማራጮች በጣም ከቀን ወደ ቀን የተለያዩ አማራጮች ነው የሆኑ የሚገኙት። አሁን ላይ እንግዲህ እንደ አማራጭ የተቀመጡት አንደኛው አሌክሳንደር ኢሳቅ ነው። ከባድም ቢሆን እንግዲህ ሊቨርፑሎች ምናልባትም ይህንን ተጫዋች ለማስፈረም ይሁን ያህል ጥያቄ ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። ሌላኛው ተጫዋች ኤኬቴኬ ነው። ኤኬቴኬ ደግሞ በዚህ ሰዓት ላይ 100 ሚሊዮን ዩሮ ነው እየተባለ የሚገኘው። ሊቨርፑሎች ለዚህ ተጫዋች ይህን ያህል ይከፍላሉ የሚለው ነገር በጣም ትልቅ ጥያቄ ነው። በተጨማሪ ደግሞ ቪክተር ኦስሚና ነው። ቪክተር ኦስሚና ደግሞ የሳምንታዊ ደሞዙ በጣም በዛ ያለ ነው የሚሆነውና ያንን ነገር ደግሞ ለመክፈል ሊቨርፑሎች ዝግጁ ናቸው የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ደግሞ በጣም በከፍተኛ ሁኔታ ስማቸው ከሊቨርፑል ጋር እየተያዙ የሚገኙት እነዚህ 3 ተጫዋቾች ናቸው። ቪክተር ኦስሚና፣ ኤኬቴኪና አሌክሳንደር ኢሳቅ ናቸውና ሊቨርፑሎች ወደየትኛው ፊታቸውን ያዞራሉ የሚለው ነገር እንግዲህ አብረን የምንመለከተው ይሆናል። ነገር ግን ደግሞ ሶስቱም የራሳቸው ኳሊቲ ያላቸው ተጫዋቾች ናቸው። በጣም ጎበዝ የሚባሉ ተጫዋቾች ናቸው። በኤኬቴኪና በአሌክሳንደር ኢሳቅ ላይ የሚመሳሰል ነገር አላቸው ነው የሚባለው። በተለይ ደግሞ አሌክሳንደር ኢሳቅ በኤኬቴኪ እርሜ ላይ በነበረበት ሰዓት እንግዲህ ተመሳሳይ አይነት ነገር ነበራቸው። ምናልባትም ኤኬቴኪ ከ2-3 ዓመት በኋላ አሁን ላይ አሌክሳንደር ኢሳቅ ያለበት ደረጃ ላይ መድረስ ይችላል ተብሎ ነው የሚገመተውና ምናልባትም ሊቨርፑሎች ወደሱ ፊታቸውን ሊያዞሩ የሚችሉበት ሁኔታ አለ። እንደውም አንድ መረጃን እያነበብኩ
ነበር ከየትኛው ቦታ እንደሆነ እርግጠኛ አይደለሁም እንጂ ምናልባትም ሊቨርፑሎች ይሄንን ተጫዋች የፍሎሪያን ቪርትስን ጉዳይ ከጨረሰን በኋላ ወደ አንተ ልናዞር እንችላልንና ትንሽ ተረጋጋ ብለውታል አይነት የሚል ዘገባ ይዞ ወጥቶ ነበርና ምናልባትም እንደዚህ አይነት ነገሮች ሊኖሩ ይችላሉ በዚህ ሰዓት እንግዲህ ሊቨርፑሎች የፍሎሪያን ቪርትስና የሚሎስ ኬርኬዝን ጉዳይ ለማጠናቀቅ እንግዲህ ከፍተኛ ጥረት ያደረጉ ነው የሚገኙት ከዛ በኋላ እንግዲህ ፊታቸውን ወደ ተከላካይና ወደ አጥቂ ስፍራ ያዞራሉ ተብሎ ነው የሚጠበቀው የዛን እንግዲህ ሊቨርፑሎች የትኛውን ተጫዋች እንደመረጡ በእርግጠኝነት የምናውቅ ይመስለኛል ለአሁን ግን በሩመር ደረጃ ከነዚህ ጋር ስማቸው እየተያያዘ ነው የሚገኘው እናንተስ የትኛውን ተጫዋች ሊቨርፑሎች ያመጣሉ ብላችሁ ትገምታላችሁ የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በነገው ዕለት እንግዲህ በቀጣይ አመት ፊክስቸር ዙሪያ ይዤላችሁ የምመጣው ፕሮግራም ይኖራል እስከዛው ድረስ ግን ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ለአሁን እዚህ ላይ አበቃው ቻው